የኢንዱስትሪ ከተማዋን ተመኝተን ሞጆ ላይ የውቀት ገበታውን ዘረጋ አቢሲኒያ ለልጃችን የኮሌጅ ትምህርት ደግሞ ሞጆ ላይ አቢሲኒያ ኮሌጅ ተቋቋመ የልጆቻችን ትምህርት ይቀጥላል ለካ ሞጆ ላይ አቢሲኒያ ኮሌጅ ተከፍቷል አቢሲኒያ የቴክኒክና ሙያ ማሰልጠኛ ኮሌጅ ሞጆ ሙሉቅና ባገኘባቸው በኮንስትራክሽን ቴክኖሎጂ በፕሪ ኮንስትራክሽን ፕላኒንግ በኢንፎርሜሽን ኮሙኒኬሽን ቴክኖሎጂ በአግሪ ቢዝነስ በማኑፋክቸሪንግ በዲግሪና በደረጃ 4 አስተምሮ ያስመርቃል በራሱ ህንጻ ያስተማረ በራሱ የግንባታ ሳይቶች የተግባር ስልጠና ይሰጣል በኢንዱስትሪዋ ከተማ መስቀለኛ ሆና ሁሉን በመታስተናግደው ሞጆ ላይ የውቀት ገበታውን ዘረጋ አቢሲኒያ በትምህርት ሚኒስቴር መስፈርት የ2004 ምዝገባ ጀምረናል እኛ ጣጣችንን ጨርሰናል አቢሲኒያ የቴክኒክና ሙያ ማሰልጠኛ ኮሌጅ ሞጆ ግሩም አጠቃላይ ሆስፒታል አዲስ ባስገነባው ህንጻ ውስጥ ለነፍሰ ጡርና ለህፃናት በተለየ ሁኔታ ስራ መጀመራችንን ስንገልጽ በደስታ ነው የውስጥ ደዌ ህክምና በኮምፒውተር የታገዘ የላቦራቶሪ አገልግሎት ህፃናትን በማህፀን ውስጥ እንዳሉ ማየት የሚችሉበት አልትራሳውንድ የሲቲ ስካን አገልግሎት ካለ ጊዜያቸው ለተወለዱ ህፃናት የማቆያ ክፍል የፋርማሲ አገልግሎት ዘመናዊ የመኝታ ክፍሎች በቂ የመኪና ማቆሚያ ስፍራ ለህሙማን ግሩም ቦታ ከመድኃኔዓለም ትምህርት ቤት ወደ ታይዋን በሚወስደው መንገድ ላይ እንገኛለን ግሩም አጠቃላይ ሆስፒታል I got my drink Lorado milk You got your choice Just go eat it Lorado To my baby Lorado To my family Lorado You feel healthy Lorado It's tasty Lorado Lorado ከሜዲቴክ ኢትዮጵያ በዘመናዊ የትምህርት መስክ የ19 ዓመታት ልምድ ባለቤት ሲፒዩ የኮምፒውተርና ቢዝነስ ኮሌጅ በሲፒዩ ኮሌጅ በዲግሪ ደረጃ ኮምፒውተር ሳይንስ አካውንቲንግ በቲቪቲ ደረጃ አይቲ እና አካውንቲንግ ኮርሶች ይሰጣሉ ሲፒዩ ኮሌጅ ሲፒዩ ሳይጎበኙ የሚማሩበትን አይወስኑ ሲፒዩ ኮሌጅ هاي مين؟ ها تاكلوا دمنا الله دمنا زاري من قطعش زاري نسرا ملكيا دبدبي موطات فلكي يانچين ጉዳይ ሲያስከያድ ቢሮ ነው ያዛው እኔ ስራ አስኪያጅ ነኝ ከለከው ከረንትሊ ስራ አስኪያጁ ቀለሙ ኦ ስለዚህ አቶ ቀለሙ ማናገር ያለብኝ ማለት ነው ቀለሙ ጋር ደግሞ ቀለሙ ጋር ደግሞ በተጂ ምናልባት ምን ሊልሽ እንደሚችል አውቃለሁ ማለት መቼም የመልቀቂያ ደብዳቤ አልሰጥም ብሎ እንደማይሸኘኝ ተስፋ አደርጋለሁ ይኸውልሽ ሚላት አሁንም ማናገርሽ እንደ ስራ አስኪያጅ ሆኜ አይደል ስለዚህ ምልሽ እንድትሰሚኝ ደስ ይለኛል አንቺ ብዙ መስራትና ማቀረብ የምትችል ልጅ ነሽ ጊዜሽን መስራት በምትችያቸው ስራዎች ብቻ ተወያቸው ደስ ይለኛል ከዚህ ድርጅት ጋር ገባሽውና ተካራ እንጠቅምሽ አይመስለኝም አቶ አካሉ እኔ ምሰራውን በጣም ጠንቅቄ ማክሴት ነኝ ምናልባት እንደምታስበው ጻልጅ አይደለም ሲምፕሊ መብቴን የጠየቁት አንቺ ለምን አታውቂያትም ከለምለም ጋር መጋጨት መጋፋት ከማትችዩ ተራራ ጋር እንደመጋጨት ነው እውነቴን ነው የምልሽ አዎ አቶ አካሉ እኔ ባለቤቴን ያንተን ያክል ዲክሌር አላቃት ግን ደግሞ ያን ያህል ለተራራ ላይ ገዘፈች ሴት ናት ብዬ ደግሞ አላስብም ቀሪ ህይወትሽን የምትፈልጊውን ስራ በነፃነት ሰርተሽ መኖር ትፈልጊያለሽ በቃ እቺን ሴት ታያት ግዴለሽም ታያት ቴንኪው አቶ አካሉ ስለ ምክሩ እጅግ በጣም አመሰግናለሁ ምን ማድረግ እንዳለብኝ ጠንቅቄ ስለማውቅ እኔ ተውልኝ ቴንኪው አካሉ በሙያው ጥሩ ሰው
ፖቴንሻልም አለው ግን መቼም ውጤታማ ሊሆን አይችልም ለምን እንደሆነ ታውቂያለሽ ጭካኔ ጎሏል ጨካኝ አይደለም ሜላት እስኪ ተመልከቺኝ በዚህ በኖርኩባት እድሜ ምን እንደተማርኩ ታውቂያለሽ ውጤታማ ለመሆን ጨካኝ መሆን ይጠበቅብሻል ወይዘሮ ለምለም የመጣሁት በነገራችን ላይ ወደፊት ውጤታማ እንደምትሆኝ እርግጠኛ ነኝ ምክንያቱም አንቺ እንደ አካሉ አይደለሽም መጨከን ትችያለሽ ባይ ዘ ዌይ ካሁን በፊትም ሆነ ከአሁን በኋላ አካሉ አንቺን ለወርክሾፕ ናይጄሪያ ከመላክ ውጪ የዘለለ ጨካኔና ጥንካሬ እንደሌለው አውቃለሁ ወይዘሮ ለምለም ምንሽ ማለት የምትፈልጊውን ቀጥተኛ በሆነ መንገድ ብትነግሪኝ ደስ ይለኛል ምክንያቱም የመጣሁት አንቺ እንድታወሩ ለመስማት አይደለም ለምን ዊትኒ አላልከኝ ዛሬም እንደተቀየምከኝ ነው ማለት ነው ምናልባት የዊትኒ ዘመን ስላለፈ ይሆናል አልተቀየምኩም ከልብ ነው ከልቤ ነው ከልብ ከሆነ ደስ ይለኛል ለማንኛውም ስለ ሁሉም ነገር ይቅርታ አንድ ጥያቄ ልጠይቅህ ሲክሊቭን የጻፍኩት እናቴ ስለለመነችኝ ያልከኝ እውነትህን ነው እውነትህን ነው I swear to God ታሬ ስለ እናትህ ጉዳይ ከልብ ያዝናለሁ ግን ወንጀለኞቹ ለፍትህ እንዲቀርቡ የምችለውን ሁሉ አደርጋለሁ ቃል ነው የምገባው አመሰግናለሁ ለጎዳ ስለሞከርኩ ይቅርታ ኖ ታሬ እንደውም ብዙ ትምህርት ነው ያስተማርከኝ ቢሆንም እንድትማር ያደረኩበት መንገድ ትክክል ላይሆን ይችላል ሁላችሁንም በማወቅ ደስተኛ ነኝ ከምኖርበት አካባቢና ማህበረሰብ ውጪ እንደዛ አይነት ዓለም እንዳለ አላውቅም ነበር ገና ምን አየው ታሬ ካሁን በኋላ ጓደኛሞች ነን አይደል አዎ ምናልባት ዛሬ ብፈታ እንኳን የመጣው ጠይቃቸዋለሁ ዳግማኛ ደግሞ ተከሰተ ብለውሽ ጠፍቷል ችግር የለም ስመጣ ይዤው ነው የምመጣው ናቦጭ ይቅርታ በል አሪፍ ነው ሶሪ በጣም ይቅናሽ ታንክ ይድኔ መልካም አዝሽ እየመጣሽ ነው
ትሰሚኛለሽ? ምክንያቱም ላንቺ የሚጠቅምሽን ነገር ነው የምነግርሽ። ይኸውልሽ ሜላት፣ ይህንን ድርጅት ለማፍረስ ሮጥሽ፣ ወጣሽ፣ ወረድሽ። ነገር ግን አንድም ቀን ስለሚረዱት ህፃናት አስበሽ የምታውቂ አይደለሽ፣ ወይም አስበሽ አታውቂም። ምክንያቱም አንቺ የምትፈልጊው ዝነኝነትና ጀብደኝነት ስለሆነ በልጆቹ ላይ ስለምትሰሩ ጭካኔ ምንም የምታውቂው ነገር የለም። ወይዘሮ ለምለም በጣም ተሳስተሻል። እኔ ዝነኛም ሆነ ጀብደኛ የመሆን ፍላጎት የለኝም። ከላይታችን የሚያስወጣኝ እውነት ነው፣ የህፃናቱ እውነት። ይገባሻል? በቅንነትና በእውነት ስራዬን ለመስራት የምጥር ሴት ነኝ። የትኛውን መንገድሽን ነው እውነተኛ መንገድ ብለሽ የምትነግሪኝ? በጭካኔሽ ይህንን ድርጅት ማዘጋትሽን? ይኸውልሽ ሜላት፣ 100 የሚሆን 200 እረዳለሁ ብዬ ልናገር እችል ይሆናል። 50 ህፃናት ልርዳ። እኔ ይህንን አድርጌያለሁ። እስቲ አንቺ ንገሪኝ፣ በህይወት ዘመንሽ ምን ያደረግሽው ነገር አለ? ይልቁንም የተገነባ ከማፍረሱ ውጪ። አንዴ ማውራት እችላለሁ? ልጨርስ። አንዳንዴ አድቬንቸር መስራት አይደለም ኖርማል የሆነውንም ህይወቱን መኖር ከባድ ነው። አንቺ እንደቀላል ልታፈርሹ የሮጥሽውን ድርጅቴን ለማቋቋም ጊዜን፣ ገንዘቤን፣ ጉልበቴን አፍስሽበታለሁ። ይህንን ሁሉ ዋጋ ስትከፊ ደግሞ ምን እንደምታገኝ ታውቂያለሽ? ጥንካሬና ጭካኔ። ማለት የምትፈልጊውም በሙሉ ተናግረሻል። እኔም አዳምጥሻል። እንደገባኝ ከሆነ ግን ታስፈራሪኝ እየሞከርሽ ነው። ኖ አንቺ ነው እየሞከርኩሽ ነው። ላስት ፖይንት፣ የምትታገውን ሰው አቅም መጀመሪያ በደንብ ማወቅ ይኖርብሻል። ኦኬ፣ ስለምክሩ በጣም አመሰግናለሁ። ባይ ዘ ዌይ የስራ መልቀቂያና የፕሮቪደንት ፈንዲን ለምን እንዳገርሽው ወይም እንዳሳገርሽው የሚገልጽ ደብዳቤ ልጽፍልኝ ትችያለሽ? አልችልም። ለምን? በስም ማጥፋትና የድርጅቱን ሚስጥር በማባከን እንዲሁም የድርጅቱን ንብረት ባለማስረከብ በህግ ልንጠይቅሽ ዝግጅት ላይ ስለሆነ። በጣም ጥሩ። እንደገባኝ ከሆነ ብዙ ነገር ያወራሽው ትፈራኛለሽ ብለሽ አስበሽ ከሆነ በጣም ተሳስተሻል። ግን እንዴት መጨከንና መጠንከር እንዳለብኝ ስላስተማርሽ ደግሞ አመሰግናለሁ። እኔ ያሰብኩ እንደሆነ ትበቂያለሽ። ከመጨረሻው እንደማልለቅሽ። ጭካኔ ደግሞ አንቺ እንዳልሽው በህፃናቱ ላይ ሳይሆን